ብዙ ሰዎች ተስፋ ይዘው እግዚአብሔርን እጠብቃለሁ ይላሉ። ነገር ግን ተስፋቸው እንዳይፈጸም እንቅፋት የሆነውን ነገር ከፊታቸው ማንሳት አልቻሉ። እግዚአብሔር ሲጠራቸው በሙሉ የተስፋ ቃል ተቀብለው ነው የወጡት ከእግዚአብሔር ማለት። ታዲያ እግዚአብሔር ተስፋን በጊዜ ውስጥ ነው የሚፈጽመው። ለሁሉ ምን አለው? ጊዜ አለው ነው የሚለው። እግዚአብሔር በጊዜ የማይወሰን ዘላለማዊ አምላክ ነው። ለሰው ግን በቀጠረው ጊዜ ውስጥ ነው የሚሰራው። ዛሬ እግዚአብሔር ከሚያዘገይ ነገር እንድትተርፉ ጥበብና ማስተዋልን ይስጣችሁ። ጊዜውን ካላወቃችሁ እግዚአብሔር ሲሮጥ እናንተ ትቆማላችሁ። እግዚአብሔር ሲቆም ደግሞ እናንተ ብቻችሁን ትሮጣላችሁ። አደገኛ ነው። የሳራ ችግር ያ ነበረ፣ የጊዜ ችግር ነው እንጂ እግዚአብሔር ዘግቶኛል አለች። የቆጠረችው በሰው ተፈጥሮ ነው። በቃ በሴት የሚሆነው ልማድ ቀርቷል። እድሜዋ ሄዷል። አብርሃም አርጅቷል። ያሳምናል። መረጃው በጣም አሪፍ ነው። እግዚአብሔር ዝም ነው ያላት። አሁን 90 ዓመት ሆኖኛል አለች። 1 ዓመት ተጨምሮ ነው የምትወልጂው አለ እግዚአብሔር። አሁን እግዚአብሔር አይን ካልከፈተ በስተቀር እቺ ትወልዳለች ብሎ ማመን ይቻላል እንዴ? ፈጽሞ አታስቡትም። ለምን 91 አረገው ሲል እግዚአብሔር ገልብጦ 19 ሊያረገው ገልብጦ እግዚአብሔር አየ። ኤልሻዳይ ነው። የኛን አቆጣጠር የሆነ ቦታ ይገለብጠዋል። አብርሃም ዋጋ ከፍሏል። አንድ ቀን መጣና እግዚአብሔር በቃ አለ። ድምፅ ሰምታችሁ ጌታን ተከትላችሁ በመሃል በቆረጣ ወጣችሁ የተነጠቃችሁ ብድግ አድርጉ ቀኝ እጃችሁን፣ እጸልይላችኋለሁ። እግዚአብሔር ዛሬ ለነገራችሁ ከሰማይ ይውረድ። አሜን በሉ። ይውረድ። ህልማችሁ ይመለስ። ሰላማችሁ ይመለስ። ጸሎታችሁ ይመለስ። በጌታ በኢየሱስ ስም ጸልያለሁ። ኢኮኖሚያችሁ ይመለስ። ራእያችሁ ይመለስ። ተስፋችሁ ይመለስ። መቀጣጠላችሁ ይመለስ። ያሰራችሁ ሰንሰለት የተበጣጠሰ ይሁን። ትካዜና ጨለማ፣ ግራ መጋባት ከቤታችሁ ይውጣ። ዛሬ ለእናንተ ያለኝ መልእክት እግዚአብሔር ሰሞኑን በጣም አጥብቆ የተናገረኝ፣ ብዙ ሰዎች ተስፋ ይዘው እግዚአብሔርን እጠብቃለሁ ይላሉ። ነገር ግን ተስፋቸው እንዳይፈጸም እንቅፋት የሆነውን ነገር ከፊታቸው ማንሳት አልቻሉ። በጾም ጸሎት ላይ ያለው ነው እግዚአብሔር ይሄን የተናገረኝ። ምድሪቱን የምናገረው መልእክት ይሄን ርዕሴ እንዲህ ነው። ተስፋን የሰጠ እግዚአብሔር የታመነን፣ ግን ተስፋዎቻችን እንዳይፈጸሙ ምንድን ነው እንቅፋት የሆነው ነገር? መጽሐፍ ቅዱስ ውስጥ የምንመለከታቸው የእግዚአብሔር ሰዎች በሙሉ መነሻ ጥቅሴ ዘፍጥረት 28 ከ11 እስከ 15 ሐዋርያት ሥራ ምዕራፍ 27 ቁጥር 21 ቤታቸው አንብቡና እግዚአብሔር ሲጠራቸው በሙሉ የተስፋ ቃል ተቀብለው ነው የወጡት ከእግዚአብሔር ማለት። ታዲያ እግዚአብሔር ተስፋን በጊዜ ውስጥ ነው የሚፈጽመው። ለሁሉ ምን አለው? ጊዜ አለው ነው የሚለው። እግዚአብሔር በጊዜ የማይወሰን ዘላለማዊ አምላክ ነው። በጊዜ የማይወሰን አምላክ ነው። ለሰው ግን በቀጠረው ጊዜ ውስጥ ነው የሚሰራው። ብዙዎቹ ከእግዚአብሔር ጋር የተላለፉት ሰዎች መጽሐፍ ቅዱስ ውስጥ ያሉት ጊዜና አለማወቅ፣ ትልልቅ የእግዚአብሔር ሰዎች የሚሉ ከጌታ ጋር ተላልፈዋል። ስለዚህ በቀጠረው ቀን እግዚአብሔር ሲሰራላችሁ የተቀበላችሁትን የተስፋ ፍጻሜ ጊዜ ማወቅ ይኖርባችኋል። ዳንኤል ምዕራፍ 9 ላይ አስታነቡ። እኔም ዳንኤል አለ በኤርምያስ የተነገረው አለ 70 ዓመት ትማረካላችሁ፣ ከዛ በኋላ በብዙ ምርኮ መልሳችኋለሁ፣ ፈውስንና መድኃኒትን አመጣላችኋለሁ ብሎ እግዚአብሔር የሰጠው ተስፋ አለ። እሱ የሚፈጸምበትን ጊዜ አስተዋልኩ ነው የሚለው። ዛሬ እግዚአብሔር ከሚያዘገይ ነገር እንድትተርፉ ጥበብና ማስተዋልን ይስጣችሁ። ጊዜውን ካላወቃችሁ እግዚአብሔር ሲሮጥ እናንተ ትቆማላችሁ። እግዚአብሔር ሲቆም ደግሞ እናንተ ብቻችሁን ትሮጣላችሁ። አደገኛ ነው። የሳራ ችግር ያ ነበረ፣ የጊዜ ችግር ነው እንጂ እግዚአብሔር ዘግቶኛል አለች። የቆጠረችው በሰው ተፈጥሮ ነው። በቃ በሴት የሚሆነው ልማድ ቀርቷል። እድሜዋ ሄዷል። አብርሃም አርጅቷል። ያሳምናል። መረጃው በጣም አሪፍ ነው። እግዚአብሔር ዝም ነው ያላት። አሁን 90 ዓመት ሆኖኛል አለች። 1 ዓመት ተጨምሮ ነው የምትወልጂው አለ እግዚአብሔር። ለምን 91 አደረገው ብዬ ሳስብ እኔ አያቴን በ60 ዓመቷ አብሬ ያተኛ ነበር። አያቴን እቺ ያሳደገችኝና እዛው ጎረቤት ስለሆነ አያቴ በ60 ዓመቷ ጡቷን የኔን ኮት ነው። ከዛ የሳራን ሳነብ አያቴ መጣችብኝ። አታ በ60 ያንን ከሆነች እቺ በ90 ምን ልትሆን ነው? አሁን እግዚአብሔር አይን ካልከፈተ በስተቀር እቺ ትወልዳለች ብሎ ማመን ይቻላል እንዴ? ፈጽሞ አታስቡትም። ለምን 91 አረገው ሲል እግዚአብሔር ገልብጦ 19 ሊያረገው ገልብጦ እግዚአብሔር አየ። ኤልሻዳይ ነው። የኛን አቆጣጠር የሆነ ቦታ ይገለብጠዋል። የሆነ ቦታ ላይ የሆነ የተስፋ ፍጻሜ ጊዜም ባለማወቋ ከእግዚአብሔር ጋር ተላልፋለች። ይኸውላችሁ እግዚአብሔር ግላዊ፣ ቤተሰባዊ፣ አገራዊ፣ አጉራዊ፣ ዓለም አቀፋዊ ተስፋ ሰጥቷል። መጽሐፍ ቅዱስን ስታጠኑ በጣም አሳጥሬ ነው የምናገር። እነዚህ ከእግዚአብሔር አፍ የወጡ ተስፋዎች በሙሉ ተፈጽመዋል። ምክንያቱም ቃሌ ከአፌ በጽድቅ ወጥቷል። የምፈልገውን ሳይፈጽም ወደ እኔ አይመለስ። እግዚአብሔር በስሜት አይናገርም። በዘላለም ፕሮግራም ነው የሚናገር፣ በዘላለም አጀንዳ። እንደኛ አገር መሪዎች ወይም እንደዚህ ዓለም መሪዎች ዘንድሮ ያወጣውን ፖሊሲ በሚቀጥለው ላሻሽለው አይልም። እሱ ፐርፌክት ነው። እያንዳንዳችን ላይ ሲያወጣ እግዚአብሔር ልክ ነው። እኛ ጋር የሚቆጠር ነገር ቢኖርም ታዲያ ሰው ሲባል ያለ ተስፋ መኖር አይችልም። ችግሩ ዛሬ የምጠይቃችሁ ተስፋ ያደረጋችሁት ምንድን ነው? ለምንስ ነው ተስፋ ያደረጋችሁት? እንደ ሰው እንደ ቤንጤ እንዳታስቡ። እንደዚህ ዓለም ሰው
ሰዎች የተለያየ ነገርን ተስፋ ያደርጋሉ። አንዳንዶች ስልጣንን፣ አንዳንዶች ዘርን፣ አንዳንዶች ውበታቸውን፣ አንዳንዶች ገንዘብን፣ አንዳንዶች ዕውቀታቸውን። እነዚህ ሁሉ ጥሩ ናቸው፣ ከእግዚአብሔር የተሰጡ በረከቶች ናቸው። በአግባብ ከተጠቀምንባቸው የጠራዋቸው በሙሉ የተባረኩ ናቸው። ነገር ግን አይናችንን ከእግዚአብሔር ላይ አንስተን እነሱ ላይ ስንጥል፣ ሌላውን ለመብለጥ ውድድር ውስጥ ስንገባ ከበረከትነት ወደ መርገምነት ይቀየራል። አያችሁ፣ ይሄን ነው ጥንቃቄ ማድረግ ያለባችሁ። እኔ ጴንጥኛ ስታይል አይመቸኝም ታውቃለህ። ሰው ጴንጤ ነው ሲለኝ አይደለሁም ነው የምለው። ደግሞም አይደለሁም። እኔ ኦርቶዶክስ ነኝ፣ ማነው ክርስቲያን ነኝ። ምንድነው ሃይማኖት? ፕሮቴስታንት ነህ ሲለኝ አይደለሁም። ሂድና ሉተርን ጠይቀው። እኔ ሉተራዊ አይደለሁም፣ ፕሮቴስታንት ነኝ። እኔ ክርስቲያን ነኝ። የትኛው ክርስቲያን ሲሉኝ ወንጌላዊ ክርስትና አለቀ። ይሄ ነው የኛ መተዳደሪያ ደንብ ላይ እንደዛ ነው የሚለው። ፕሮቴስታንት አይደለንም እኛ፣ የሆነ ነገር አይደለንም እኛ፣ የክርስቶስ ተከታይ ክርስቲያኖች ነን። አለቀ። ይሄ ጴንጥኛውን ተውት። ጴንጥኛው ምላስ ብቻ ነው፣ አፍ ላይ ዜሮ ነው። የተቸገርነው እሱ ነው። አሁን ይኸውላችሁ አሳፋሪ ነገር የሚሆነው ተስፋ የምናደርገው ለምንድን ነው? ተስፋ ያደረግነው ማን ነው? ተስፋ ያደረግነው ለምንድን ነው? መጽሐፉ የሚለው እንደዚህ ዓለም ልጆች የማይረባን ነገር ተስፋ አታርጉ፣ እውነተኛው ተስፋችን ይላል። ፈጽሞም የመጨረሻው ኢየሱስ ክርስቶስ ነው። ያንቀላፉት ይነሳሉ፣ እኛም እንለወጣለን። በዚህ ቃል እርስ በርሳችሁ ተጽናኑ። የመጀመሪያም የመጨረሻም ተስፋ የክርስቶስ ነው የምትሉ ከሆነ ክብር ለእግዚአብሔር አምጡ። ይሄን እዚህ ድረስ ከተናገር ጌታ ታማኝ ከሆነ ተስፋውን የሚፈጽም ከሆነ ታዲያ አሁን ዛሬ በጥልቀት የምነግራችሁ ተስፋችን መሬት ላይ ተጎትቶ እንዲዘገይ ያደረጉ እንቅፋቶችን ስለማስወገድ። እንቅፋቶቻችን ሰው አንድን ነገር ተስፋ የሚያደርገው ከሚሰማው ድምፅ ተነስቶ ነው። ድምፅ በጣም አደገኛ ነው። እኔ በቀደም ዕለት ዘፍጥረትን ሳጠና መቼም በእኔ ስብከት ውስጥ እግዚአብሔር እንደ ሔዋን የፈረደባት ሰው የለችም። ታውቃላችሁ፣ እግዚአብሔር የፈረደ በቃ እኔ ጋር ከመጣች እንደው ጸጉሯን ሁሉ እየሰነጠኩ ነው የምቆጥረው። እኔ ምን ልታረግ ነው ከእባብ ጋር ወሬ የጀመረችው ብዬ ጠየቅኩ። መቼም በአንድ ቀን እኮ አለ መጀመሪያ ጓደኝነት ነው የመሰረቱት። ደህና አደርክ ጋሽ እባብ እያለች ጋሽ እባብ አየህ እንዴት ነህ ወይቴ፣ መልኩን ለውጦ ነው የመጣው። ነዳፊ ነው። እግዚአብሔር አይንሽን ካልከፈተ ነዳፊ ነው የኔ ወንድም። በተለይ በእግዚአብሔር ጉዳይ ላይ ከጠየቀ አደገኛ ነው። ብዙዎቻችን ስለምንሰማ ሶስት ነገር ነው የከተተባት። ድምፁን ስትሰማ የስጋ አምሮት፣ የአይን አምሮት፣ የስጋ ፍላጎትና የነፍስ ትምክህት። እንደ እግዚአብሔር መሆን ነው የነፍስ ትምክህቱ። የስጋ ፍላጎቱ ልብላ ነው፣ አማረኝ ነው። ያማረ ሁሉ አይበላም። በቃ ሊያምር ይችላል ግን አይበላም። አንዳንዱ በጣም እያማረ መርዝ ነው። ያምራል ብለህ ለፍ። እግዚአብሔር የተመሰገነ ይሁን። አንድ እኔ ጓደኛ ነበረ፣ አሁን ሌላ ሀገር ነው ያለው። ቆንጆ ሴት አቤት ስታምር፣ ስለሰራሃት ክብር ላንተ ይሁን ይልና ፊቱን ያዞራል። ያምራል። አሁን ያማረን ሁሉ አትበላም። ስለዚህ ስልጣንን ተስፋ ብታረግ የሆነ ቦታ ላይ ይቆማል። ዘርን ተስፋ ብታረግ የሆነ ቦታ ላይ ይቆማል። ሁለት ነገር ላሳያችሁ። ባቢሎናዊው ናቡከደነጾር ምንድን ያለው? ልክ ወንበሩ እንትኑ ላይ ሲወጣ እቺ በክንዴ ያሰራዋታል። የመጣውን ድምፅ አስቡ። ልዑል በሰው መንግስት ላይ እንደሚሰለጥን እስክታውቃል። አየህ እንዴት እግዚአብሔር የሚጠየፋቸው ዋና ነገሮችን መለየት እንዳለ። ሁለተኛ የጎተራው ሰውዬ ነው። ሰው አንተ ነፍሱን ይሰብካል፣ ለረጅም ዘመን የሚሆን ይሻል አለ። ያዘነበውን እግዚአብሔር፣ ያነፈሰውን እግዚአብሔር፣ ያበቀለውን እግዚአብሔር፣ ያደረገለትን እግዚአብሔር ቶ አይኑን እዛ ለታለ ዛሬ ለሊት ትመጣለህ አለ። የሰበሰብከው ለማን? ይኸውላችሁ ጥጋብ ሲላችሁ መቃብር ጎብኙ። ልምከራችሁ ነው። ትሁት መሆን የምትፈልጉ ትሁት መሆን አቅቷችሁ የጸለያችሁ ሰኞ ጸለያችሁ ማክሰኞ ትቢት የሚዋጋችሁ ሰዎች መቃብር ቦታ ሄዱ። ይኸውልህ መቃብር ቦታ ስትሄድ የተማረው ተኝቷል፣ ያልተማረው ተኝቷል። ሀብታሙ ፎቁን ጥሎ አንድ ጣቃ ይዞ ተኝቷል። ቤተ መንግስት የነበረው ተኝቷል። እዛ ረብሽ የለ፣ ድሃ የለ፣ ሁሉም እኩል። ሁሉም ጠቢቡ ቀድሞ ገብቶት ነው። ከንቱ ነው አለ። የኔም የጠቢቡ ከሰነፉ ጋር አንድ ነው አለ። ስለዚህ ይዛችሁት ለማትሄዱ ነገር አይናችሁን ከጣላችሁበት ላይ ዛሬ እግዚአብሔር ያስነሳችሁ። ለዚህ እኮ ነው ስብከቶቻችን ማቴሪያል የሆኑት ቸርች ውስጥ ቁሳቁስ የሰበክ ነው ክርስቶስ የጠፋብን የተሰወረብን። ያውም ይጨመርላችኋል ተብለን ምን ልናረገው? ምንም። እኔ ኮሜዲ ብዙ ጊዜ አለው። እናንተ ስትረስ ስታረጉን ያው እግዚአብሔር ይባርካችሁ ነው። አንዳንዴ በጣም ሲጫነኝ ኮሜዲ ከፍታለሁ። አንዱ ይናዘዛል፣ ሊሞት ነው። መኪናውን ይላል መኪናውን፣ ቪላውን ይላል ቪላውን። ምን ጻፈ? ለማን ሲሉት
ለራሴ ሊሞት እኮ ነው የተናዘለው። ልጆች ቁጭ ብለው ለማን እንስት ይሉታል? ለኔው ለራሴ። ወደ መቃብር እየገባ ማለት ነው። ሰው ይሄን ያህል ንፉ ክብር ይዘው አልሄዱም፣ ገንዘብ ይዘው አልሄዱም፣ ዝና ይዘው አልሄዱም። የከበረ ነገራችሁን በተዋረደ ነገር አትቀይሩ። ልንገራችሁ ዛሬ እውነት ልንገራችሁ፣ የከበረ ነገራችሁን በተዋረደ ነገር አትቀይሩ። በፍጹም እንዳትቀይሩ። ልትደክሙ ትችላላችሁ፣ ልትወድቁ ትችላላችሁ፣ ልትስቱ ትችላላችሁ። ሄሎ ይሰማል። በዋና ነገራችሁ ግን አትደራደሩ። ብትሞቱ እንኳን እግዚአብሔር እጅ ላይ ሞቱ። ስለዚህ ዛሬ እነዚህን ድምጾችን ተውና ተስፋ ሊፈተን ይችላል። የጊዜ ጉዳይ ነው የሚፈትነው። አብርሃም ተፈትኗል፣ በጊዜው ግን እግዚአብሔር አድርጎታል። ዘፍጥረት 21 ላይ ምን የሚለው? እግዚአብሔር እንደተናገረው ሳራን አሰበለ። ይኸውልህ ያለ አግባብ ያመጣነውን አፍረን ከምናስወጣ ጨክነን እግዚአብሔርን እንጠብቀው። በቃ ጨክነን። ተስፋ በጣም ነው የሚፈተነው። ዮሴፍን ህልሞች ይኑት ከህልሙ በተቃራኒ እየተጓዘ ሰው ነው። ሲሰግዱለት ነው ያየው፣ ጉድጓድ ነው የከተቱት። ሲጠሉት ነው ያየው። በንጽህና በኖረ ቁጥር ወይኔ ነው የወረደው። ዞር በልና መንገዱ ነው፣ ዝም ብለህ ሄድ በለው። አዎ አየህ፣ መንገዱ ነው። እግዚአብሔር አንተን ወደ ክብር የሚያመጣበት ያ መንገዱ ላንተ ነው። ዋጋ ከፈልኩ የምትለው እግዚአብሔር እያስጠጋ ያለው ወደ ነገረህ ነገር ነው። አንዳንድ ጊዜ መራራዎች ናቸው። የሆነ ቦታ ላይ ወደ ኋላ ሊመልሱን ይፈልጋሉ። ከአዲስ ኪዳን አንድ ሰው ልንገራችሁ። ያቺ ኤልሳቤጥ ጌታ በተመለከተበት ወራት አለች። የጠበቀችበት ጊዜ ነበር። በእግዚአብሔር ጊዜ እሱ ባሰበው ሰዓት ይሄን አድርጎልኛል አለች። አደባባይ ለማይወጣች ራሷን ሰወረች ነው የሚለው። ገፍቶ ይውጣ። ገና ሲጀምር ወጥተህ ለጨንጋፊዎች ራስን አትስጥ። ጥንቃቄ አድርጋችሁ ኑሩ። አንዳንድ ነገር ጊዜ ይፈልጋል የምንናገርበት። አሁን አይደለም የምንናገረው። እኔ 13 መጽሐፍ ጽፌያለሁ። 13ኛውን በቀደም ነው የጨረስኩት። 600 ገጽ ኮሜንተሪ ነው። ስለ ወንጌል ስርጭት ነው ጠቅላላ። መጽሐፌን የተናገርኩት 4ኛ መጽሐፌ ላይ አልተናገርኩም። መጽሐፎቹም አደገኛ ናቸው። የምታውቋቸው ያነበባችሁ ታውቋቸዋላችሁ። በእኔም ስም አልተጻፉም፣ በሌላ ስም ነው የተጻፉት። 4ኛ መጽሐፌ ላይ ነው። ከዚህ በኋላ ወደ ጌታም ብሄድ በቃ ብዬ ሰው ልጆች እንደተተኩ ሳቅ። 14 ነው ትጽፋለህ ያለኝ እግዚአብሔር። 14ኛውን የመጨረሻውን እጽፋለሁ ማለት። አንዳንዱ የሆነ ቦታ አይነገርም፣ ገና መሀል ሳትገባ ከዳር ይመልሰዋል። ስለዚህ በጣም ጥንቃቄ የምታደርጉት ነገር ቢኖር የጊዜን ጉዳይ ነው። ሌሎቹን ልነፍና 2 ነገር ላይ እናገራለሁ። እግዚአብሔር እንዲህ ይላችኋል፣ ለተስፋ እንቅፋት የሆነ እኔ ያልሰጠውን ነገር ከህይወት አውጣ። ዛሬ አሰናብቱ ቆማችሁ። እስቲ እግዚአብሔር በነቢያት በግልም በመጽሐፍ ቅዱስ በራእይ ተናግሯችሁ ትልልቅ ነገር የምትጠብቁ ያልተነገራችሁ ዛሬ እኔ እነግራችኋለሁ። ግድ የለም እነግራችኋለሁ። አለ የሚነገር እኮ በጅምላ የሚነገር አለ፣ ስፔሻል ለብቻ የሚነገር አለ፣ እንደዛ የሚነገር አለ። ስለዚህ ያልተሰጣችሁን እግዚአብሔር ያልሰጣችሁን ነገር ከህይወታችሁ አውጡ። እሱ እስካለ ድረስ ደባል እስከሆነ ድረስ ድምፅ ወደ ነገሩ መምጣት ጊዜ ይወስዳል። መፈጸሙ አይቀርም። ባለቀ ሰዓት ቢመጣ ምን ያደርግልሃል? ምንም። እኔ አሁን አንዳንድ ነገሮች ላድርግልህ ቢሉኝ ለሰዎች ይሻልልም 55 ገብቻለሁ። በጎልማሳነት በወጣትነት ጊዜ የሚያስፈልግ ነገር እኔ በስተርጅና ምን ያደርግልኛል? ይዞት ሂድ። ምንም አያደርግልኝም። ለእኔ አሁን የሚያስፈልገኝን አውቃለሁ። አየህ፣ ተጠንቅቄ ነው የምሄደው። 30 ላይ ምናምን ብታመጣው ክብር ለእግዚአብሔር ይሁን። ገና ነዋ። አሁን እዚህ እድሜ ላይ ዝም ብለህ ትጎትተናለህ እንዴ? ስማ፣ ይኸውልህ እድሜያችሁን በአግባብ ማኔጅ አድርጉ። በአግባብ ተቀባብተ ነው። ጌታ ቁጥሩን ያውቀዋል። ድንገት ልትጠራ ትችላለህ። ስለ ጥንቃቄ ያስፈልጋል። የአብርሃምን ህይወት ትንሽ ላሳያችሁ። ያለ እግዚአብሔር የተከተለው ሎጥ በህይወት ውስጥ ነበረ። ትልቅ ተስፋ ያለው ሰው ነው። የሎጥ አብርሃምን መከተል አንደኛው ችግር፣ ሎጥ ማለት በራሱ እኮ መጋረጃ ማለት ነው። ድምፅ የሚባል ነገር ከህይወቱ ጠፋ። ከአብርሃም ህይወት ልክ ከግብፅ ሲወጡ እግዚአብሔር አብርሃም እንደማይለየው ሲያቅ፣ አየህ፣ ሊያስፈልግ ይችላል። ለአንተ ነው። እግዚአብሔር ካላስፈለገው አንተ ጋር ምንም አይሰራም። ሎጥ ኃጢአተኛ አይደለም፣ ጻድቅ ነው። መጽሐፍ ቅዱስ ጻድቅ ይለዋል። ነገር ግን ከአንተ ጋር አይፈለግም። ዛሬ እንዲጸልይላችኋል። ያለ አግባብ የተጣበቀባችሁ በምክንያት ያስቀመጣችሁት እግዚአብሔር ባርኮ ያሰናብትላችሁ። ጩና ምን በል፣ ባርኮ ያሰናብትልህ። ይፍታ። ከእናንተ የተፈቱ ይሁኑ። አይጠቅሟችሁም። ጊዜ ነው የሚበላችሁ። ባረካቸው እግዚአብሔር መቀመጥ እስኪያቅታቸው። ይራራል አንዳንዴ እግዚአብሔር። እኔ ብዙ ከኔ ባርኮ የሸኛቸው ሰዎች አሉ። እግዚአብሔርን ሳመሰግነው አገልግሎት ከኔ የተሻለ ሆነው፣ በኑሮ ከኔ የተሻለ ሆነው ባረካቸው። በቃ እግዚአብሔር ባርክና አሰናብትልኝ እያልኩት ወደዋለሁ። ጌታ ሆይ ባርካ አላቀኝ።
ያላቅቃል። አትጸልዩማ እንዳዛ ንቀልልኝ ትላለህ። አይነቅልልህም፣ ባርኮ ያላቅህ። እሱም ጻድቅ እኮ ነው። አይነቅል በተለይ ቤንተ አይነቅልልህም። ስራም ቡቂሱ ካለ ሰበት ድዋንደ ዳዊት ይዚ ይሰይለ ኤባኖ ፍራባታ ካራምራጅር ያለው ሌላ ወገድ። ሁለተኛው በአብርሃም ሕይወት እግዚአብሔር ሎጥን ሲገላግለው እስማኤል በጓሮ በኩል መጣ። ደግሞ ተመልከት፣ ሎጥን ያመጣው አብርሃም ነው። እስማኤልን ያመጣችው ማናት? እመቤቲቱ ሳራ። ደስ ስትለኝ አመጣችሁ ጎትታ። ይሄንንም አስወጣ አለ እግዚአብሔር። ጨካኝ አይደል? ልጅ ነው እኮ የኔ ሚስታውን ከኔ ውጪ ልጅ ቢኖረኝ አያርገውም። እኔም የለኝም ወደፊትም አያርገውም። እንደው ከኔ ውጪ ልጅ እንደው የወለድኩት ቢኖረኝ ለሷ ልጅ ባይሆን ለኔ ምን ነው? እንዳትቀልድ ልጄ ነው። እኔ ደግሞ ልጅ በጣም ነው የምወደው። ትቀልዳለህ? እንኳን እኔ ሆኖ ያንተ ነው ብሎ ቢመጣ አሳድገዋል። ልጅ ምን ያውቃል? አስወጣለው እግዚአብሔር። ጨከነ መጣና ይሄን ካላስወጣህ 21 ቢመጣም ችግር ነው አብሮት የሚመጣው። የብዙ ቤት የተናጠ ነው። ዛሬ አንድ ነገር ልለምናችሁ፣ ፍቀዱልኝ። አንድ ጸሎት ልጸልይላችሁ። ለናንተ የሚያምኑ እግዚአብሔር ካልፈለገው ይለያችሁ። ልጸልይ። ተው ግድ የለህም። ያልተገባ ግንኙነት ከህይወትሽ ይውጣ። በኋላ ያ ሰውዬን ያሳመነኝ ስሜት ውስጥ ከቶይን ምናምን አትልም። እንደዛች ልጅ ጸልዬላት ሄዳ ጠዋት መጣ መልሰው አልፈልግም እንዳለች ማለት ልጸልይ ነው እኮ። እዚህ ድራማ አይደለም የምንሰራው። ቀኝ እጆቻችሁን አንሱ። እግዚአብሔር ያልሰጣችሁ ከዋና ነገር የሚያዘገያችሁ በጌታ በኢየሱስ ስም ከህይወታችሁ ይውጣ ይላል ጉባኤ። ምን ከህይወታችሁ ይውጣ፣ ተለይቶ ይሂድ። የእግዚአብሔር የሆነው ብቻ ከናንተ ጋር ይቅር። ምንም አይጠቅማችሁ። ምንም የሚገባችሁ ቆይቶ ቢሆን ያማል። ሌላው የውድቀታችን ምክንያት የሆነ እስራኤል ከግብፅ ምድር ሲወጣ የፈርዖን ጠንቋዮች አልቻሉትም። መከራ አልቻለውም። ባህር አልቻለውም። መራራ አልቻለውም። አማሌቅ አልቻለውም። 32 ነገስታት አልቻሉትም። ኢያሪኮ አልቻለውም። ዮርዳኖስ አልቻለውም። ጋይ ሲደርስ ኢያሪኮ ጃይንት ንፍሌማውያን ያሉበት ነው። ወዳድቋል ከነ ንፍሌም። ጋይችን የምታክል ከተማ፣ ጥናንሽ ሰዎች ያሉበት ከተማ ላይ ድል ተመታ። ቁልቁል ሮጠ። ታውቃለህ ኢያሱ እግዚአብሔር ፊት ወድቆ አንዳንዴ ጠይቅ ነገር ሲገላበጥ ዋይ የሰራዊት ጌታ እግዚአብሔር ወዲያ መጣልት ኖ ኖ ኖ ኖ ኖ አካን ካቦርት ተደብቋል። ካንተ አልፎ ለኔሽን ውድቀት የሆነ ከኛ አልፎ ለቤተ ክርስቲያን ውድቀት የሆነ ከኛ አልፎ ለትዳራችን ውድቀት የሆነ የተደበቀውን ነገር ሰው ባያይ እግዚአብሔር ያያል። አንዳንዱ ጨካኝ ነው። እግዚአብሔር እስራኤል በድሏል ተብሎ እጣ ሲጣል ታውቃለህ። አካን ተሰለፈ። እኔ በሆነ አልሰለፍም። ንስሐ ነው የምገባው። ያደረኩትን እያወቅኩ ተሰለፈ። እጣው ይሁዳ ነገድ ላይ ሲወድቅ አሁንም ተሰለፈ። ቤቱ ላይ ሲወድቅ ምናልባት ልጄ ላይ እግዚአብሔር ይስታል ብሎ አትቀልድ። እግዚአብሔር ቦታ ስቶ ማያውቅ መጨረሻ ላይ ሲያዝ ተጨንቅ ያለው ጌም ኦቨር አለው ሙሴ። የንስሐው ጊዜ አልቋል። አትቀልድ። ባንዴ ደነናል ስም አትቀልድ። የዳነ ህይወት ይኖራል። የዳነ ህይወት የተበላሻለ የውድቀት ምክንያት እስራኤል ቁልቁል የሮጠበት ዛሬ ቤተክርስቲያን የተንከባለለችው ምን ሆና ነው? ሌላስ ህግ ተጥሶ የመጣ ነውረኝነት ምን አለበት የሚል እስራኤል ከአሕዛብ ጋር እንዳይደባለቁ ተከልክለዋል። ኤልዛቤል ስትመጣ ህግ ተጥሶ ነው። ማንኛውም የእግዚአብሔርን ቃል ጥሰን የምናመጣው ነገር ብቻውን አይመጣም። የራሱ የሆነውን ነገር አስከትሎ ይዞ ይመጣል። ይሄ ጊያዝ ሄዶ ከዛ ከሶርያዊ ንዕማን ላይ ብርና ወርቅ ሲቀበል እርግማኑን ጭምር ነው አብሮ የተቀበለው። ለምጡን ጭምር ነው የተቀበለው። ከየት ነው የምንዘግነው ነው ጥያቄው። ከየት ነው የምንዘግነው? እጥፍ ቅባት ሲጠብቀው እጥፍ እርግማን ነው የወሰደው ሰው። የለም ይሄ መጽሐፍ ቅዱስ ለተረት አልተጻፈም። ስለዚህ እቺ ሴት ስትመጣ የአባቶቿን አማልክት ይዛ መጣ። የእግዚአብሔርን መሰዊያ አፍርሳ፣ ነቢያትን አርዳ፣ ህግ አጣማ፣ በውሸት ደም አፍስሳ የእግዚአብሔርን አገልጋዮች ሐሰተኞች ጾም ጸሎት አውጀው ሐሰተኛ ምስክር አቁመው ሰው የሚገሉ አረገቻቸው። በሐሰት ምስክር የሚለው መጽሐፍ የሚተነትኑ የኦሪት ባለቤቶች ብቻዋን አልመጣችም። ብቻዋን ሌላኛውስ ክብርን ከመቅደስ ያራቀው ምንድነው ብለህ ጠይቅ። ጸሎት ከወረደ ነገር ከተቀየረ ችግር አለ ማለት ነው። በኤሊ ልጆች ዘመን ህልም አይገለጥም፣ ራእይም ብርቅ ነበር ነው የሚለው። ምንድነው እግዚአብሔርን ያሸሸው? ለምንድነው እንደቀድሞ መሆን ያቃተን? እንቅፋት ለተስፋዎቻችን የሆኑ ነገር ዛሬ ህይወታችንን ሁለንተናችንን ለቀው አልሰማው። ያው ጨበጥ አድርገውና እግዚአብሔር አውጣ ነው የሚል በለው። አውጣ ነው እያለ ያለው እግዚአብሔር በለው። አውጣ
እሺ ይሄንን ትንሽ አንድ ሁለት ነገር ልናገርና ልጨርስ። ይሄ ገላትያ ላይ ከክርስቶስ ውጭ የሆነ ትምህርት መጣ አይደል? ወንጌል ነው እኮ ግን ማንንም አይገልጥ፣ ክርስቶስን ማይገልጥ ወንጌል ነው እኮ ሌላ ወንጌል፣ ጠማማ ወንጌል። ቆመና ሐዋርያው እንደዚህ አለ። በጣም ነው የምደነቀው አለ። ፈጥናችሁ ከመቼው እዛ እንደሄዳችሁ ይሄን ከእናንተ ነው መማረው አለ። ግን አንድ ነገር ልንገራችኋል። እኛም ብንሆን የሰማይ መላእክት ከሰበክንላችሁ ወንጌል ውጭ የሰበከ የተረገመውን ይሄ ቅይጥነት መውጣት አለበታል። አሁን ደግሞ የምንመለከተው ምንድነው? ቅድም አስወጣ ነው አይደል? አሁን ደግሞ ራስህ ውጣ ይልሃል እግዚአብሔር። ቅድም አስወጪ ብሎሻል። አሁን ደግሞ ውጪ። ያለ ስፍራችሁ ውጡ። ያለ ስፍራችሁ የተቀመጣችሁ ይኸው እግዚአብሔር ባላየልን ስፍራ ስንቀመጥ እዛ ላይ ስንሆን እርሱ የሰጠንን ነገሮች በጠላት እናስወስዳለን። የተነገረበትን ስማኝ። እንትን እንደምንለው አይደለም መጽሐፍ ቅዱስ ሌላ። በዚህ የተጎዱ ጥቂት ሰዎች ላይ ያሳያችሁ። የመጀመሪያው ሔዋን እንድታወራ የተሰጣት አዳም እንጂ እባብ አይደለም። እንድታነጋግረው እግዚአብሔር የሰጣት። እኔ የምለው ቆይ ከእባብ ጋር ውይይት የጀመረችው ለእሱ ረዳትነት ነው የተፈጠረችው? ለማን የተፈጠረችው? እባብ ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እንደ እግዚአብሔር የፈጠራት። ሰው ብቻውን ስፍራችሁን እወቁ እንጂ ጓደኛዬ ነው ምን ችግር አለው ትላለች። ጓደኛሽም አባትሽም ሁሉ ነገርሽም ባልሽ ነው። ስርዓት ያዥ። ሲስተር አንተ አይገባህም ይላል ይመጣና፣ ሰውዬ ነገ ጤና ይነሳል። አንተ መልአክ ነህ እንዴ? ትፈራፈራለህ የሆነ ቦታ ላይ። ይሄ በጸሎት በምናምን አታመናፍሱ። በፕሪንሲፕል ኑሩ። በመሪ ነው መኖር ያለብን። ከዚህ ቀጥሎ የምንመለከተው አብርሃም ነው። ተቀመጥ ያለው ከነዓን ነው። ግብፅ ገባ። የተወሰደችው ማናት? ሳራ፣ የብዙዎች እናት የተባለች። ዛሬ አንድ የምስራች ግን ነግራችኋለሁ። እግዚአብሔር ያለኝ መጨረሻ ላይ የተነጠቀ ነገራችሁ በሙሉ ይመለሳል። ግድ የለም ለዚህ ቃል እጅ ስጡ። እግዚአብሔር ነገራችሁን ይመልሳል ብሎኛል። እግዚአብሔር ሌሊት የጸለየ ከተወሰነ ቀን በፊት ጾም ጸሎት ላይ ያለን ይሄን ባወጅክበት ከነድካማቸው ለሚነሱ ነገራቸውን ሊወጣውን አስተፋዋለሁ ብሎ እግዚአብሔር ይችላል። አሜን በል። ግን ስፍራ እንዳልሆነ ወቅ ልክ እንዳዩት እንደው የሚያስቅ ነገር ልንገራችሁ። ግብፅ ለኔ የተማርኩበት ቦታ ነው፣ ቤቴ ነው። በጣም አውቀዋለሁ ግብፅን። በተለይ ደጎች ናቸው። አባይን ካላነሳችሁ ግብፃዊ አሪፍ ነው። አባይን ካነሳ ብቻ ነው ቃቢው የሚመጣው። የሚገርመው በጣም ቆንጆች አሉ ግብፅ ውስጥ እና ሳራ ግብፅ ሲገቡ 76 ዓመቷ የ76 ዓመት አሮጊት ለንጉሳችን ሚስት ሲሉ እነዚህ የት ሄደው ነው አልኩኝ። ግብፃውያኑን እያዩ ምን እንደሚያሳስሉ። ኢትዮጵያውያንም ቆንጆ ነን ትላላችሁ። ቆንጆ ናችሁ ግን ከግብፃውያን አትበልጡ። በጣም ነው የሚያምሩት። እውነት አረቦች በጣም ያምራሉ። እነዚህ ያሉ እቺን አሉ። ነገሩ የአካላዊ መስሏል። የኪዳን ጉዳይ ነው፣ አካላዊ አይደለም። ሰምቷል። ሰይጣን ሁሉ የሚደነግጠው ነገር አለ። ዘፍጥረት 3:15 ከሴቲቱ የሚወለደው አናትን ይቀጠቅጣል የሚለው ያስደነ አስወሰደ። 2 ዓመት ክፍተት አለ በመመለሷ መካከል። አብርሃም ዋጋ ከፍሏል። አንድ ቀን መጣና እግዚአብሔር በቃ አለ። ድምጽ ሰምታችሁ ጌታን ተከትላችሁ በመሃል በቆረጣ ወጣችሁ የተነጠቃችሁ ብድግ አድርጉ ቀኝ እጃችሁን፣ እጸልይላችኋለሁ። እግዚአብሔር ዛሬ ለነገራችሁ ከሰማይ ይውረድ። አሜን በሉ። ይውረድ። ህልማችሁ ይመለስ፣ ሰላማችሁ ይመለስ፣ ጸሎታችሁ ይመለስ። በጌታ በኢየሱስ ስም ጸልያለሁ። ኢኮኖሚያችሁ ይመለስ፣ ራእያችሁ ይመለስ፣ ተስፋችሁ ይመለስ፣ መቀጣጠላችሁ ይመለስ። ያሰራችሁ ሰንሰለት የተበጣጠሰ ይሁን። ትካዜና ጨለማ፣ ግራ መጋባት ከቤታችሁ ይውጣ። የሁላችሁ ተራራ እየፈረሰ ነው ማየው። እግዚአብሔር ዛሬ ከበባችሁን ያፈርሳል። አንተ በዘሩባቤል ፊት ያለ ተራራ እረ ለመሆኑ ምንድነው? ደልዳላ ሜዳ። አዎ ያው ይመጣል እግዚአብሔር። ብቻ እጅ ስጥ ውጣ ነው የሚልህ። 2/3 ሰው የምንመለከተው ሎጥ ነው። እኔ በጣም የሚያሳዝነኝ ሰው 2ኛ ጴጥሮስ ላይ ጻድቅ ሎጥ ይለዋል። በሉት እስቲ ሁላችን ሎጥን በመጥፎ ምሳሌ ነው የምናነሳው። እኔ አሁን ገልብጬ 2ኛ ክፍሉንም እየሰበኩ ነው ያለሁት። ጻድቅ ሎጥ ይላል። በአመፀኛ ኑሯቸው እያየና እየሰማ ይላል። ተጨነቀ ይላል። ታውቃለህ? ጻድቅ ነው ሎጥ ግን ምን ይላል? የመከራ ኑሮ ኖረ ይላል። ምንድነው ይሄን ያመጣው ብትል ያለ ጌታ ምሪትና ያለ እግዚአብሔር ድምጽ ያለ ጸሎት በጥድፊያ በአይን ምልከታ ብቻ ሰዶምን የመረጠው ጻድቅ ተመልከት። አብርሃም መጥቶ እንደዚህ አለው፣ እኔና አንተ ወንድማማች ነን።
የፈለከው ምረጥ አለው። 3 ነገር ማድረግ ነበረበት። አንደኛ ልጸልይ፣ እንደው ጸሎቱን እግዚአብሔርም ታልፈለገው አብርሃም አንተ አባት ነህ ባርከህ ስጠኝ። ምን አለ መንፈሳዊ አባቶቻችሁን ብታከብሩ። ፌስቡክ መቼም ብዙ ላይ ምን የተመረጡ ጣቢያዎች ነው ማየው። ፌስቡክ ልጆቼ ልደታቸውን ለመለጠፊያ ለምናምን ነው የሚጠቀሙት። አይታችሁን ከሆነ ዛላ አልጽፍም ኮሜንትም አልሰጥም እንጂ ማይረባ መንደር ላይ ገብታችሁ ማትሆኑትን ነገር መሆን አያስፈልግም። የተመረጠ ነገር ነው የሚኖራችሁ። የሚገርመው እንዲሁ ሌላው ነገር ይቅር ባርከኝ ቢልስ ሲሳደቡ ትልልቅ አባቶችን ይሰቀጥጠኛል። ገና ርዕሱን ሳይሆን በድካማቸው እግዚአብሔር የሰራባቸውን ሰዎች ሲያብጠለጥሉ እኔ በእንጣ አይመስሉኝም። በጎች መሃል ተቀላቅለው የገቡ ተኩላዎች ናቸው እንጂ ሰው ክርስቶስን እያወቀ አንተ ነገ አትደክምም እንዴ? ምን ዋስትናል? ስደክም እኮ እኔ የምሸከም ምን ማናለሽ? እኔ እኮ የምሸከምሽ አንቺ እናንተ ናችሁ እኮ የምትሸከሙኝ። ይሄ አደባባይ ላይ የሰው ነውር መግለጥ እኮ የካምን እርግማን መሸከም ነው። ምንም የሎጥን ስራ እግዚአብሔር ደግፎ አይደለም፣ ግን እግዚአብሔር ስፒሪቹዋል አውቶሪቲን እንድናከብር ይፈልጋል። ስለዚህ ይሄ ሰው አብርሃምን ባርከህ ስጠኝ ቢል ለሱም ጊዜ የለውም። እሺ እግዚአብሔርንም አይጠብቅ አብርሃምን ማለት ላስብ አይልም። ሰው ቢያንስ አእምሮን አይጠቀምም። አይኑን አነሳ ይላል። ና አለችው። አየህ የሚያምር ነገር ሁሉ የምቾት ስፍራ አይደለም። ስለዚህ ከምርጫ የተነሳ የመከራ እንጀራ በላ። ብዙዎችን በጥድፊያ የገባንበት ቢዝነስ፣ በጥድፊያ የገባንበት ትዳር፣ በጥድፊያ የተገባበት ጓደኝነት፣ በጥድፊያ የተገባበት አገልግሎት፣ በጥድፊያ የተገባበት ኮኔክሽን ብዙዎችን የመከራ እንጀራ እያበላችሁ ዛሬ እግዚአብሔር መሐሪ አይደል? ተጣድፋችሁ ገብታችሁ ስቃይ የሆነባችሁ ነገር ዛሬ ከህይወታችሁ ይቁረጥላችሁ። አንሱ እጆቻችሁን ይቁረጥላችሁ። በቃ ይበላችሁ፣ ነገሩን ይቀይርላችሁ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ይላል። ዛሬ ለበጎ ይቀየርላችሁ። እጸልይላችኋለሁ፣ ለበጎ ይቀየርላችሁ። ብዙ ሰው ለብሶ ሲመጣ ልብስ ነው የደበቀው፣ ሳቅ ነው የደበቀው። አንዳንዶቹ እንደዚህ እንደመጡ እንደ ቪዲዮ እግዚአብሔር አይኔን ይከፍተዋል። እሰቃያለሁ ነው ያበራያቸው፣ አሳዝኑኛል። እጃቸውን ይዤ ድንገት እዛው መኪና ውስጥ ይዛቸዋለሁ፣ ወይ ቢሮ ይዣቸው ገባል፣ ወይ ተከትያቸው ሄዳል። ተከትያቸው አያችሁ፣ ይራራላችሁ እግዚአብሔር። ክብር ለመንፈስ ቅዱስ ይሁን። ይሄ ሰው መግባቱ ብቻ አይደለም፣ የመጀመሪያው ባለቤቱን አጣ፣ ልጆቹን አጣ። እዛ ያገቡ ልጆች አሉት። ንብረቱን አጣ። መጨረሻ ላይስ የእስራኤልን ታሪካዊ ጠላቶች ሞዓብንና አሞንን ወለደ ከገዛ ልጆቹ። ጥድፊያ ገዳይ ነው። ትውልዳዊ እርግማን ሊያስቀምጥ ይችላል። ጥንቃቄ በጣም ነው የሚያስፈልገን። ሁሉ ነገሩን ያጣው ያዕቆብ ላይ ተናግሬ ልጨርስና ወደ ዋናው መልእክቴ ልምጣ። ያዕቆብ ወደ ላባ ቤት ሲሄድ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ብሎታል እግዚአብሔር። ይህ ብቻ አይደለም። እዛ ከቆየ በኋላ እግዚአብሔር መጣና እንደዚህ አለው፣ በቤቴል የተገለጥኩልህ አምላክ ነኝ። ወደ ቤቴል ምን በል ውጣ። የተሰጣችሁን እድል ከመተላለፍ እግዚአብሔር ይታደጋችሁ። ያንቺና ያንተ ጅማሬ ጠዋት እግዚአብሔር የነገረክ ላይ ነው። እስቲ አሜን በል። ማዕከሉ አይደለም ያንተ ፍጻሜ። በል ቀኝ እጅን አንሳ። የኔ ፍጻሜ ማዕከሉ አይደለም። ማዕከል ላይ ልትወድቅ ትችላለህ። አታውርድ እጅን። ልትወድቅ ትችላለህ፣ ልትደክም ትችላለህ፣ ልትዝል ትችላለህ፣ ልትስት ትችላለህ፣ ብዙ ነገር ልትሆን ትችላለህ፣ ልትበለጽግ ልትዳይ ትችላለህ። ያንተ ፍጻሜ እሱ አለ። ማለዳ የሰማው ድምጽ ነው። እግዚአብሔር ያሳያችሁ ቦታ ነው። መጣና እግዚአብሔር እንደዚህ አለው፣ ከላባ እጅ ካዳ ላባ ቤት መጣ። እንደዚህ አለው፣ ተነስተህ ወደ ቤቴል ምን በል። እስቲ ቤቴል በሉጩና የተባለው በሉ፣ ወደ ቤቴል ነው በሉ። ሰውየው መጣና ወንዝ ውስጥ አረፈ። አሁንም ከላባ እጅ አዳነውና ስሙን ቀይሮ ወደ ቤቴል ምን በል ውጣ አለው። አልወጣም። በጋይና በሁለት ወንዞች መካከል ተቀመጠ ይላል። እግዚአብሔር ባላለው ቦታ ሲቀመጥ ልጁ ተነወረች። ምን ትሰራለህ ቤቴል ተብላ አንተ ሁለት ወንዝ መካከል? ዲና መደፈሯ ብቻ አይደለም፣ ልጆቹ በኪዳን ስም ወንጀል ሰሩ። ለትውልድ የጥፋት መንገድ ትከፍታለህ ያለ ስፍራ ስትቀመጥ የተነገረን ተስፋ ቦታ ነው መሄድ ያለብን። ሰውየው እዛ ቁጭ አለ። መጡና ተገረዙና እንሰጣቸዋለን አሉ። በእግዚአብሔር ኪዳን ሰው አረዱ። ታውቃለህ፣ የሰው አንገት ቀሉ። አንተ እጅ ነው ያለው ማኔጅመንቱ። ስማ ይኸውልህ፣ አዳምጥ። ማኔጅመንቱ አንተ እጅ ነው። ልጆችን ወደማየውን መንገድ እንዳትመራ አቀማመጥን አስተካክል። ልጆቻችሁ ፊት እምለምናችሁ የምትናገሩትን ኑሩ። እንደ ጴንጤ ልጅ ግራ የተጋባ የለም። እንደ መልአክ እንሰብካለን፣ ሌላ እንኖራለን። አይነግሩንም፣ ግራ ተጋብተዋል። ልጄ ነው ቁጭ አድርጎ የነገረኝ።
ግራ አታጋባን ብሎኝ ምትነግረንና ምታደርገው አልተገናኘም ብሎኝ የዛሬ 7 ዓመት ቀጥ ብዬ መስመር ላይ ገባው። ሰይፍ የያዘ መልአክ ፊቴ ቆመ ነው መሰለኝ። ሄደስ ቀጥ ይልም ተሳስቼ እንኳን ቃል ከገባው ፈጽማታለሁ። የለም አንጠራጠሩኝ ብታይ በገዛ እጄ 4 ወንድ አከታትዬ መውጫ ሳቱኝ። መውጫ የት አንድ ቀን ለሚለምን ሁሉ ስጥ ብዬ ሰብኬያለሁ። ሁለተኛው ልጄ በጣም አደገኛ ነው። ከኋላ ቁጭ ብሏል 7 ዓመቱ። አንዱ መጥቶ ስለምነኝ መስታወት ዘጋው። እኔ ዋት አለኝ። ምን እያረክ ነው አለኝ። ያው የነሱ እንግሊዘኛ ደግሞ እኛን ያዞርብናል ታውቃለህ። በገዛቻችን ጥሩ ትምህርት ቤት አስገብተናቸው መስታወት እየዘጋው ነው አልኩት። እየለመነህ እኮ ነው ሰውየው አለኝ። ይጠጣበታል ብዬ ነው። ጠዋት ያጠና ነው ጥቅስ እኮ ለሚለምን ሁሉ ስጥ ይላል አለኝ። አይ እንዳጠጣበት ነው ስለው እግዚአብሔር ስጥ እንጂ የሚያደርገውን ተቆጣጣር ብለዋል እንዴ አለኝ። መኪና ዳር ላይ አቆሜ መብራት ካለፍኩ በኋላ ይቅርታ ጠይቄው ትቀጣለህ 100 ብር ነው የምታመጣው ብሎኝ ሰጥቼው ሄዶ ሰውየውን አቅፎ ወዳለሁ ጌታም ይወዳል ብሎ ሰጠ። እያለቀሰ መኪናው ጋር መጣ። ከልመና ወጥቶ ዛሬ ስራ ይሰራል። ያሰብ ከልመና ወጥቶ ግራ አታጋቧቸው። የእሱ ልጆች ደም አፈሰሱ። መጨረሻ ላይ ፍርሃት ወደቀበት። ፍርሃት 10 ከተማ ሊያጠፋ ይመጣ አለ። የቃል ኪዳን አምላክ እግዚአብሔር አንዴ ተናግሬብሃለሁ የነገርኩህን እስካደርግልህ ድረስ አልተውህም ብዬ አቀማመጥ ቢያስቸግረኝም አሳልፌ አልሰጥህም አለ። ዛሬ ጣልቃ ይግባላችሁ። እግዚአብሔርን እፈልገዋለሁ የምትሉ እጃችሁን አንሱ። ጣልቃ ይግባላችሁ። የትኛውም የተዘናጋችሁበትን ቦታ እግዚአብሔር በቃ ይበላችሁ። በቃ በቃ። ከዚያ በኋላ እግዚአብሔር አንድ ነገር ነው ያደረገው። በቃ ተነስተህ ወደ ቤተል ምን በል ውጣ። አስተዋለ። ታውቃለህ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር አልነበረ በልጅነቴ ኪዳን ለገባልኝ ለሱ መስዋዕት ላደርግ ወጣለሁ። ህርም ነገር አስወግድ ወደ ቤቴል እንውጣ። ልክ ቀብረው ሲነሱ የእግዚአብሔር ፍርሃት ወደቀ ይላል። ዛሬ ባርካችኋለሁ። የትኛውም የተከተላችሁ በፍርሃት ተመቶ ይቁም። አሜን በሉ። ተመቶ ይቁም። ተመቶ ይቁም። ተመቶ ይቁም። ተመቶ ይቁም። እናንተ እግዚአብሔር በፈለጋችሁ ስፍራ ላይ እንድትገኙ ዛሬ መንገዳችሁ የተከፈተ ይሁን። ስሙኝ፣ አንድ ነገር ወደ ልቤ ይመጣል። 40 ዓመት ተራሮች አይደለም የዞሩት፣ አንድ ተራራ ልብ ይነካል። ዘዳግም 2 ላይ ይህን ተራራ መዞር አንዱ እንኳን የዛሬ ዓመት በዚህ ጋር አልፈናል እንዳይል እግዚአብሔር ሲጣላ እኮ ታውቃለህ አይደል? ትክክል ያልሆነ ነገር ትክክል ነው ብለህ እንድትኖር ይተውሃል። አይተውሃል። ኖርማል ያልሆነ ነገር ኖርማል ነው ማለት ትጀምራለህ። ከእንደዚህ አይነት አዙሪት ውስጥ ያላችሁ ዛሬ እግዚአብሔር ይቆረጥላችሁ። በቃችሁ አላቸው። አዘነ ስለ ነፍሳቸው። እንዲህ እላችኋለሁ እግዚአብሔር ባለበት ስትሆኑ የሌለ ነገራችሁ ወደ መኖር ይመጣል። እግዚአብሔር ባላችሁ ስፍራ ስትሆኑ የተወሰደ ነገራችሁ ይመለሳል። እግዚአብሔር ያላችሁ ስፍራ ላይ ስትሆኑ ደረቅ ምድረ በዳችሁ መለምለም ይጀምራል። ግድ የለም ትላንት ብዙ ነገር ጠፍቷል፣ እርሱት። አዲስ ነገር እግዚአብሔር ያደርጋል። አንዳንዶቻችሁ ልብ ላይ አሮጌ መዝገብ እንዲህ የተከፈተ በንፋስ ይገለጣል። አሮጌው ነገር በሙሉ ከላዩ ላይ በኖ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል የሚል ጽሑፍ እምነበረድ የሚል መስል መጽሐፍ ላይ ተጽፎ አያለሁ። እግዚአብሔር ዛሬ አሮጌውን ያሰናብተው፣ ወደ አዲስ ነገር ይሳባችሁ። እንዲህ ይላችኋል እግዚአብሔር፣ ለሰጠኋችሁ ተስፋ ቃል ታማኝ ነኝ። የነገርኳችሁን እስካደርግላችሁ ድረስ አልተዋችሁም። እንደተናገርኳችሁ እንዲሁ አደርጋለሁ። እንቅፋቶቻችሁን ግን አስወግዱ። የእግዚአብሔርንና የራሳችንን ድርሻ ለይተን እንወቅ። ምንድነው የመልእክት መጠቅለያ አካላችሁኝ? ወደ ተስፋችሁ ፍጻሜ እንዳትገሰግሱ እንቅፋት የሆኑባችሁን ነገር ነቃቅላችሁ ለመጣል እስማኤልን ለማስወጣት አብርሃም እንደጨከነ፣ አላግባብ ተናግሮ አንድ ልጁን ለመሰዋት ዮፍታሔ እንደጨከነ፣ ኢየሱስ ክርስቶስ እኛን ለማዳን መስቀል ላይ እንደጨከነ ፍቃድ ትሁን ብሎ ከእግዚአብሔር ፍቃድ ጋር የሚጨክን መንፈስና ኃይል አደራረግና መታዘዝ በላያችሁ ላይ የወደቀ ይሁን። ያለ እግዚአብሔር አትችሉም። አሜን በሉ። ደጋግሜ ነው የምባርካችሁ። 7 ጊዜ ነው የምባርክ። ይሄ በላያችሁ ላይ የወደቀ ይሁን። ተቀበል። እጅን ክፈት። ጸጋ በላያችሁ ላይ የወደቀ ይሁን። ኃይል በላያችሁ ላይ የወደቀ ይሁን። መንፈስ ቅዱስ በላያችሁ ላይ መጣ ይሁን። በኢየሱስ ስም ይውደቅብሽ። በኢየሱስ ስም ይውደቅብህ። ካቃተ ነገር የሚያላቅቅ፣ ከደከምክበት የሚያላቅቅ፣ ከሳትክበት የሚያላቅቅ፣ ከታሰርክበት የሚፈታ፣ በእግዚአብሔር ፍቃድ የሚያስጨክን ጸጋ በላይክ ላይ ይውደቅ። ኃይል በላያችሁ ላይ ይውደቅ። መንፈስ ቅዱስ እስራታችሁን ይበጥስ። ድምፅ ሰማለሁ፣ ራእይ አለው፣
ቃል ወደ እኔ ይመጣል። ኤርምያስ 33 ቁጥር 6 ፈውስንና መድኃኒትን አመጣላታል፣ ቀድሞ እንደነበረች አድርጌ እሰራታል። ክብር ለእግዚአብሔር ስጡ። አመሰግናለሁ ጌታ። ወንድሞቼ እናቶቼ ይበቃኛል፣ ሌላ ይበቃኛል። ወንድሞቼ እና እህቶቼ ተስፋን የሰጣችሁ እግዚአብሔር ታማኝ፣ ከእግዚአብሔር ጋር ስንሆን የደረቀ አጥንት ነው ሕያው ሰራዊት መሆን ይችላል። ብቻ እሱ ይናገር። አልቋል የተዘጋ ማህፀን ነው ይከፈታል። ጠላት የነጠቀው ነው ጉሮሮውን ተመቶ ይተፋል። ወድቃል እንደ ንስር ኃይል ታድሶ ትነሳል። ብቻ እጅ ስጥ። ተማረክ። ዛሬ ተማረኪ። ከኃይለኛው እጁ በታችሁ ደቅ። ተስፋ ቆርጣል። እግዚአብሔር ድንገት መጥቶ ተስፋን የሚያለመልም ህልም በሌሊት ይለቅባል። መንገዶቻችሁን መክፈት ይጀምራል። ያልተሰጠንን እናስወጣ፣ ካልተሰጠን ስፍራ እንውጣ። ጌታ ለሰጠን የተስፋ ቃል ታማኝ ነው። ለምን ወደ መንፈሴ እንደሚመጣ አላውቅም። መከራዬ እኔ በዛ የምትሉ ሰዎች የተሸከምከውን ክብር ያህል መንገድ ከባድ። ትልልቅ ነገር የተሸከሙ ሰዎች ቀላል መንገድ የላቸው። ዮሴፍን ይኸው፣ ዳዊትን ይኸው፣ ከአንበሳ ከድብ ቢፈስ ሳኦል ና ላምጣህ፣ ዳንኤልን ይኸው፣ ሲድራቅ ሚሳቅን ይኸው። እሳት ነው መንገዱ፣ በላተኛ ነው መንገዱ። ጳውሎስን ይኸው ለሌሎች ትንቢት አምጥቶ ከመርከብ አስተርፏቸው ከመርከብ መከራ ሲያመልጥ እፉኝት ይጣበቅበታል። ኃጢአተኛ ስንት ነፍሰ ገዳይ ያለ እሱ ላይ የሰይጣን ታርጌት የሚርመሰመሰው አይደለም አንተ ነህ። ደስ የሚለው ግን ገዳዩ እየሞተ የሚበላው እየተበላ ማዕበሉ ጸጥ እያለ አድማው እየተበተነ አንተ በዛ ውስጥ እያለፍክ እግዚአብሔርን ክብር እያየ እግዚአብሔር ባለ ስፍራ ላይ ቆመ ከጌታ ጋር ትጨርሳለህ። ለምን ቻሌንጅ ከዚህ በኋላ አያስደነግጠኝም። ልክ ሲመጣ እንደ ንስር ነው መሆነው። ያው ለማዕበሉ ሲመጣ ያነቃቃኛል ነው ምን ያነቃቃኛል። ማት ሲወርድብኝ ያነቃቃኛል። ለምንድን ነው ብለህ ብትል 30 ዓመት ጌታ አሰልጥኖኛል። አየ ከልምዳችንም ስማ፣ ከስራ ልምድ ይባላል። 3 PhD ነው ያለን በሱ። ከስራ ልምዳችን ደግሞ እንስ 4 እንጂ 7 ዓመት እንኳን እንደውም ወደ 5ኛ እየሄድን ነው። ይኸውልህ በጣም ልምድ አለን። አለቀ ሲባል ይመጣና ድንገት ጌታ አጠገብ ቆሞ እኔ ካንተ ጋር ነኝ። ልሞት ነው ስትል ኖ በህይወት ትኖራለህ። የተናገርኩት አላለቀም አለን። ብዙምና አንድ ወቅት እኔ በጣም ነፍሴ ተጨንቃ የሚገባበት ጠፍቶኝ ጾም ጸሎት ምናምን አይደለም 12 ቀን በር ዘግቼ ውሃ ጠጣለሁ፣ አላነብም፣ አልጸልይም፣ ምንም አላደርግም፣ አልተኛም፣ ቁጭ ብቻ ነው የምለው። ቁጭ እጠብቅሃለሁ። መጣላ እንደው ላስፈራራ እኮ ነው። መጣ። ገና ሲመጣ ዘረገፈኝ። መጣ። ለ9ኛ ጊዜ ነው ያየሁት ያኔ ጌታ መጣና እንደዚህ ያለኝ አየው አለኝ። አንዱን ዘንዶ ወደ ጥልቅ ያዘዘው አዝዤዋለሁ። ከዚህ በኋላ ከፍ በላለኝ። መብረር ጀመርኩ። አንተ ታውቃለህ በሰማይ ላይ ዝቅ ነው የሚያደርግልህ። ትልልቅ የተስፋ ቃል የያዛችሁ ከአመድ የተነሳችሁ እኔ ምስክር ነኝ። ጌታ ወደ ቤቱ ሲገባ ተራ ሰው ነበር። ዛሬ በጣም የከበርኩ ሰው። ስለዚህ ትልልቅ ተስፋ ላላችሁ ወጣቶች ጸልይላችኋለሁ። እድሜያችሁን ማንም አይብላው። ትልልቅ ተስፋ ኖሯችሁ ደግሞ ከዚህ በኋላ አይሆንም ያላችሁ ይሆናል፣ ይመጣል። እግዚአብሔር አሚን በይ። የጠበቅሽው መንገድ ተዘግቷል፣ እንኳን ተዘጋ። ሳኦል ሲሞት እስራኤል ሳሙኤል አለቀሰ። ማን አለ ብሎ ዳዊት አለ የተሻለ። እግዚአብሔር ሁሉ ጊዜ የተሻለ ነገር ነው የሚያመጣው። ቁሙ በእግሮቻችሁ። አሁን እንደዚህ እንደ ቃላችሁ ሰማይ ያለ አጀንዳ በእናንተ ላይ ይወረድ። ልባችሁ በሰማይ አጀንዳ የታሰረ ይሁን። ምንም ነገር አያቁማችሁ። ሌላው ነገር ያስጠላችሁ። ሰውነታችሁ እምቢ ይበል፣ ነፍሳችሁ እምቢ ትበል፣ ስጋችሁ እምቢ ይበል፣ መንፈሳችሁ እምቢ ይበል። ለእግዚአብሔር ለሆነው በኢየሱስም ፍጥነት ይግባባችሁ፣ ኃይል ይውደቅባችሁ፣ ማንም አይቋቋማችሁ። እንዲህ የጸለይኩ አንዳንዶች ከከረመ ሰንሰለት ሲፈተዋል። ተፈታ በኢየሱስ ክርስቶስ። ግባ ወደ እግዚአብሔር ፍቃድ። ይኸውላችሁ ድንገት እየጸለይኩላችሁ እዚህ ስፍራ ምን እንደሚሆን ተመልከቱ። እግዚአብሔር ይሄንን ስፍራ የብዙ ሚሊዮነሮች የበረከት መፍለቂያ ቦታ ያደርጋል። የበረከት የሚሽነሪዎች መፍለቂያ፣ የጸጋ መፍለቂያ፣ የኃይል መፍለቂያ፣ የክብር ቦታ ያደርገዋል። በጥቂት ይኸውልህ አሴክ ስጥና የሆነ የሚከራከርህ በደንብ ስማ። አሴክ ስጥና የሚሆንብህ ነገር አለ። ነገር ግን ማንም የማይደርስበት ሮቦት ከፊት ለፊት አለ። ጽናና ቁም እዛ ጋር ጽናና ቀጥ ብለህ ቁም። አሴጥና ስጥና ጋር ምንም ነገር እጅ እንዳስ እግዚአብሔር ነው የሚለኝ። ይህ ስፍራ ሮቦት ይሆናል።
ያለ ኳልኩሌሽን 100 እጥፍ የሚመረትበት፣ ብዙዎች ከድህነታቸውን የሚያራግፉበት፣ የእግዚአብሔር ክብር የሚገኝበት፣ ብዙ አገልጋዮች የሚወጡበት እግዚአብሔር የመረጠው ስፍራ ነው። የበቀል መናፍስት ከሕይወታችሁ ላይ ይመቱ። ለሊት የምትቃዡ ሰዎች ቅዠት ከሕይወታችሁ ይመታ። ተባብረው የመጡ መናፍስቶች በኢየሱስ ስም ይቃጠሉ፣ እሳት ይብላቸው። ይሄ ጉባኤ ነፃ ይውጣ። እጸልያለሁ በዚህ ስፍራ የመንፈስ የነፍስ የሥጋ በረከት ይምጣ። አንድ ነገር ለምንሃለሁ፣ በግልም ሆነ በቤተ ክርስቲያን በተቀበሉት ነገር አንተም ብቻ አክብረው ይሞቱ። ዳዊት ካንተ ጋር እንደጨረሰ፣ ጴጥሮስ ካንተ ጋር እንደጨረሰ፣ ጳውሎስ ካንተ ጋር እንደጨረሰ ጌታ ሆይ መጀመር አይደለም፣ ይሁዳም ጀምሯል፣ ሰለሞንም ጀምሯል፣ ሳኦልም ጀምሯል፣ አልጨረሱም። በአንድ ሲዝን ያሉ ሰዎች በተለያየ መንገድ ጨርሰዋል። ለዚህ ጉባኤና ለዚህ ቤተ ክርስቲያን ለአገልጋዮቻቸው ጸልያለሁ። እግዚአብሔር ፍጻሜያቸው እንደ ደጋጋ አባቶች ይሆን፣ ካንተ ጋር ይጨርሱ፣ ልብ እርፍ ይበልባቸው። በዘመኑ የእግዚአብሔርን ፍቃድ አገልግሎ አንቀላፋ ተብሎ እንደተጻፈ እህቴ በዘመኗ ፍቃድን አገልግላ ታንቀላፋ፣ ወንድሜ ፍቃድን አገልግሎ አንቀላፋ። አንድ ድምፅ ሰማለሁ፣ አንበጣና ደጎብያ የበላውን ዘመናችሁን አድሳለሁ። አመሰግናለሁ። መጽሐፍ ቅዱስ አንብቡ፣ ጾም ጸሎት አውጃችሁ በግሉ ፊቱን ፈልጉ። የተበላ ዘመናችሁ የሚሰጠኝ ቃል ምን የሚል መሰላችሁ? አንዱ የሚሰጠኝ ቃል እግዚአብሔር እንደ ደቡብ ፈሳሾች ምርኳችሁን እመልሳለሁ። ሳራ እንደተመለሰች፣ መጥረቢያው እጁ ላይ እንደተመለሰ ጌታ ነው የሚሰጠኝ። የእስራኤል ምርኮ እንደተመለሰ፣ የዳዊት ምርኮ እንደተመለሰ እግዚአብሔር ነገራችሁን እመልሳለሁ። ክብር በእልልታ በጭብጨባ ለእግዚአብሔር እንሰጣለን። ታንኪው። ጌታ ይባርካችሁ። ተቀመጡ። እግዚአብሔር ይባርካችሁ።